አዲሱን ዓመት እንኳን ወንድሙን ይቅር ለማለት እድል ያላገኘ ሰው አለ። እስቲ ግዴላችሁም አሁን ሌላ 5 ቀናት ሳትጨምሩ በዚች በተሰጠቻችሁ የተወደደች የጌታ ዓመት ተብላለችና ዛሬ የደወላችሁ ስልክ የበደሏችሁም ከሆኑ ያቆሰሏችሁም ከሆኑ ያደሟችሁም ከሆኑ ቅስማችሁን የሰበሯችሁ እንኳን ቢሆኑ በጣም ተስፋ የቆረጣችሁባቸው ሰዎች እንኳን ቢሆኑ እንዲህ በሏቸው፣ የተወደደች የጌታ ዓመት ናት። የጌታ ዓመት ደግሞ የምህረት ዓመት ናት። የጌታ ዓመት ደግሞ የይቅርታ ዓመት ናት። ወንድሜ ይቅር በለኝ፣ ተበድላችሁም ቢሆን ይቅር በለኝ በሉት። ጤናማ ዓመት፣ ጤናማ ሳምንት፣ ጤናማ ወር፣ ጤናማ ቀን፣ ጤናማ ሰዓታት እንድታሳልፉ ይቅር በሉ። እየሰማችሁ ነው? በቃ በመኝታችሁ ላይ ፎይ ብላችሁ መተኛት ከፈለጋችሁ፣ ሰላማችሁ የተነጠቃችሁ፣ ሰላማችሁ የደፈረሰባችሁ፣ ቤታችሁ ሰላም ያጣችሁ፣ በቤታችሁ ማረፍ ያልቻላችሁ ሰዎች ይሄንን ነገር አስተካክሉ። ይቅርታ የሚለው ነገር በጣም ከባድ። እየሰማችሁ ነው? ምድርና ሰማይ ሳይዘረጋ አመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ልጅ መድኃኔ ዓለም ኢየሱስ ክርስቶስ በቸርነቱ በምህረቱ በጠብቆቱ ደግሞ በደግነቱ በምህረቱ አደባባይ ቃሉን ሰምተን እንድናርፍ ከስብራታችን እንድንጠገን ይህችን ዕለትና ሰዓት በእድሜያችን ላይ የጨመረልን አምላካችን እግዚአብሔር ስለ በጎነቱ ስለ ታላቅ ቸርነቱ ስሙ የተመሰገነ ይሁን። እጅግ ተወዳጁ አባታችን መላከ ብርሃን እጹብ ገብረ ጊዮርጊስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የዚህ መንጋ ጠባቂ፣ የሁላችን አባት ክቡር መምህራችን መጋቤ ሃይማኖት መምህር ዮናስ ተክለመድን፣ ክቡራን የምትሆኑ የካቴድራሉ ሊቃውንተ ቤተ ክርስቲያን በየማይረጋችሁ እንደየሥራ ድርሻችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በወደደንና ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን የሸፈነልን አባታችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላምና በጤና አሸጋገራችሁ። እዚህ ያደረሳችሁን አምላካችን እግዚአብሔርን ሁላችሁም አመስግኑት። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ወገናችን ዘመዳችን ድንግል ማርያም የምንመካባት የመመኪያችን ዘውድ ድንግል ማርያም ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት መሶባችን ድንግል ማርያም ብርሃን ያየንባት ዓይናችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም
ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይና በምድር ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት እናታችን ድንግል ማርያም ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከጨለማ ወደ ብርሃን የወጣንባት የኢየሱስ እናታችን ድንግል ማርያም በአማላጅነቷ ጥላዋ ስር ስላረፍን ለእናታችን ለኪዳነ ምሕረት ክብር ይሁንላት። የምትወዷት ከፍ አድርጋችሁ አመስግኑ። የታላቁ አባታችን የገብረ መንፈስ ቅዱስ በረከታቸው ጸጋ ክብራቸው ከሁላችን ጋር ይሁን። እስቲ በጻድቁ ምልጃ እዚህ የደረሳችሁ እስቲ አመስግኑ እግዚአብሔርን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ማን ያውቃል እግዚአብሔር ዛሬ የማንን ቋጠሮ እንደሚፈታ፣ ማን ያውቃል እግዚአብሔር የማንን ጥያቄ እንደሚመልስ፣ የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር፣ እንቆቅልሽ የሆነውን ሕይወታችንን የሚፈታው እግዚአብሔር፣ እንደ ሰው የነገርነውን አይደለም ዝምታን የሚሰማ ከሐሳብ አስቀድሞ የሚያውቅ ቅድመ ሕሊና ኩሎ ያአምር ከሐሳብ አስቀድሞ ያውቃል የተባለው እግዚአብሔር አንቺ ያለሽበትን ሁኔታ አንተ ያለህበትን ችግር ሰዎች ላያውቁት ይችላሉ። ያለንበትን ሁኔታ የምናሳልፈውን አስቸጋሪ የመከራ ሌሊት እግዚአብሔር ያውቀዋል። ደግሞ ይሄ ጌታ እንዴት ካለ ጨለማ ሊያወጣን እንደሚችል እንዴት ካለ አስቸጋሪ ሁኔታ ውስጥ ሊያወጣን የታመነ እንደሆነ በዚህ የትምህርት ክፍል ውስጥ ምን አለፋችሁ ከትከሻችሁ ላይ የተሸከማችሁትን ያጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን እግዚአብሔር ትከሻችሁ ላይ ያለውን ችግር ያስወግድላችኋል። ለሁሉ መፍትሄ የሆነ የሁሉም ቋጠሮ የሚፈታ የዓለምን ጥያቄ በቅጽበት የሚመልሰው መድኃኔ ዓለም ኢየሱስ ክርስቶስ ጥያቄያችሁን ይመልስላችሁ፣ ጓዳችሁን ያስተካክልላችሁ፣ መድኃኔ ዓለም ጉድለታችሁን በቃሉ ይሙላላችሁ። የምንማማርበት የትምህርታችን ርዕስ በትንቢተ ኢሳይያስ ምዕራፍ 61 ቁጥር 2 ላይ ያለውን መለኮታዊ ሐሳብ በማንሳት እንማማራለን። የምስጢር ባለቤት የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። የተወደደችው የእግዚአብሔር ዓመት በሚል እንነጋገራለን። ቃሉን ከኔ ጋር ትጠራላችሁ። የተወደደችው በሉ የእግዚአብሔር ዓመት። እስቲ ድገሙና ነገሩኝ። ምን ያለችው? እስቲ ወንዶቼ፣ ወንድሞቼ፣ አባቶቼ ንገሩ። የተወደደችው የእግዚአብሔር ዓመት በሉ እስቲ። እናቶቼ፣ እህቶቼ እናንተ በሉ እስቲ። ዓመታችን ሁሉ በእግዚአብሔር የተወደደ ይሁንልኝ። በጎ የሆነ መልካም የሆነውን ሥራ ሰርተን በእግዚአብሔር ፊት የምንወደድበት ዓመት ያደርግልን። ይህንን ቃል የተናገረው ከአበይት ነቢያት መካከል አንዱና ዋነኛው የሚሆን ኢሳይያስ የተናገረው ቃል ነው። ኢሳይያስ በ61ኛው ምዕራፍ ከቁጥር 1 ጀምሮ ስታነቡ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ይጀምራል። የማ መንፈስ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ ቀብቶኛል ይላል። ለድሆች ምን እሰብክ ዘንድ ንገሩኝ እንጂ። የምስራች ልባቸው የተሰበረውን እጠግን ዘንድ። ምናቸው የተሰበረውን? ዛሬ ልባችን በብዙ ነገር ተሰብሯል። ማን ይጠግነን ወገኖቼ? የተሰበረውን መጠገን ማን ያውቅበታል? ለተማረኩት ነፃነትን፣ ለታሰሩት መፈታትን የተወደደችው የእግዚአብሔር ዓመት የተባለችው የሚያለቅሱትን አጽናና ዘንድ ለክብሩ የተከላቸውን የጽድቅ ችግኞች፣ የጽድቅ ተክሎች። ለምን የተከላቸውን? ለጽድቁ በሉ እስቲ።
በዚህ ዓመት ለጽድቁ ተተክለን የምንበቅልበት ዓመት ያድርግልን። የጽድቅ ፍሬ የምናፈራበት በጎ የንስሐ ፍሬ የምናፈራበት የተወደደች የእግዚአብሔር ዓመት ያድርግልን። በአመፃ የጨረስነውን ዘመን በርኩሰት በመለያየት በጥላቻ ያሳለፍነው ያለፈው ዓመት አልፏል። አሁን ግን በሕይወታችን የተሰጠን በዘመናችን በእድሜያችን ላይ የተጨመረችው አዲሷ ዘመን ለጽድቅ የምናፈራበት እኛም በጽድቅ የምንተከልበት የእግዚአብሔር ዓመት ተብላለች። የምን ዓመት? የተወደደችው የእግዚአብሔር ዓመት የሚለውን በሁለት እያነጻጸር እናያለን። በዘመነ ኦሪትና በዘመን አዲስ፣ በብሉይ ኪዳንና ወይንም በአዲስ ኪዳን ኢሳይያስ የተናገረው የተወደደችው የእግዚአብሔር ዓመት የተባለችው በኦሪቱ 8 ነጥቦች አሉት። የመጀመሪያው እስራኤል በጋ ፋሲካውን የበሉበት የተወደደችው የእግዚአብሔር ዓመት፣ ከግብፅ ከፈርዖን አገዛዝ ነፃ የወጡበት የተወደደችው የእግዚአብሔር ዓመት። በብሉይ ኪዳን የነበሩ እስራኤል ዘሥጋ ከፈርዖን አገዛዝ ነፃ የወጡባት ናት። በአዲስ ኪዳን ያለነው የአዲስ ኪዳን እስራኤል ዘነፍስ የተባልነው እኔና እናንተ ከኃጢአት እስራት የምንፈታባት የተወደደች የጌታ ዓመት ናት። መለያየትና የጥላቻን ግንብ የምናፈርስባት የተወደደች የእግዚአብሔር ዓመት፣ ባህረ ኤርትራን የተሻገሩባት፣ ባህረ ኤርትራ እንደ ግንብ ቆሞ በመካከሉ ያለፉባት የተወደደች የእግዚአብሔር ዓመት ተብላለች። ወገኖቼ እንደ ባህር ከፊት ለፊታችን የተደቀነውን ነገር መድኃኔ ዓለም ከፍሎ ያሻግረን። እስራኤል የተወደደች የእግዚአብሔር ዓመት ተብላ የተሰጣቸው ዮርዳኖስን የተሻገሩባት ናት። ምድረ ርስት የወረሱባት ናት። ከባቢሎን የተመለሱባት ናት። ቤተ መቅደስ የሰሩባት የተወደደች የእግዚአብሔር ዓመት ተብላ ለእስራኤል ዘሥጋ ተነግራለች። በጣም የሚገርማችሁ ሁላችሁም እንደምታውቁ 430 ዘመን እስራኤላውያን በፈርዖን ቤት ጡብ እየገነቡ ፒራሚድ እየሰሩ ዱባና ሽንኩርት እየበሉ ያለምንም እረፍት እየተቀጠቀጡ በባርነት አገልግለዋል። ብዙ ግፍና መከራን አስተናግደዋል። ከ430 ዘመን በኋላ በባርነት የነበሩትን እስራኤል ዘሥጋን ሙሴን አስነስቶ ሕዝቡን እንዳሻገረ ለዚህ ትምህርት እንግዳ አይደላችሁም። በጣም የሚገርም ጠላት መክቶ ደመና ጋርዶ አለት ሰንጥቆ ውሃ አፍልቆ ባህር ከፍሎ ምድረ ርስት እንዳወረሳቸው የተወደደች የእግዚአብሔር ዓመት ብለው በጋ ፋሲካውን የበሉባትን የተወደደች ዓመታችን ከጠላት ያመለጥንባት ናት። የተወደደች ዓመታችን ወደ ምድረ ርስት የወጣንባት ናት። በጣም የሚገርመችው ወመሆሮሙ መዓልተ በደመና በአምደ ደመና ሌሊቱን እስራኤልን ይዞ የመራበት ደግሞ የፈርዖን ሰራዊት ደረሰብን፣ ባሪያ ሆነን ብንኖር ይሻለናል ብለው እስራኤል ባጉረመረሙበት ሰዓት በታላቅ ትግልና በታላቅ ረድኤት እግዚአብሔር ሕዝቡን ያስመለጠበት ደግሞ ሕዝቡ ከጠላት ያመለጡበት የፈርዖን ሰራዊት በኤርትራ ባህር የሰጠሙበት እነሱም ደግሞ ወደ ተነገራቸው ወደ ተስፋ ምድር የደረሱበት የተወደደች የጌታ ዓመት የእግዚአብሔር ዓመት ተብላ ተነግራለች። አንድ ታሪክ አስታወሰኝ። ሰውየው ነው አሉ እንደናንተ ቁጭ ብሎ የእግዚአብሔርን ቃል ይሰማል። ደግሞ አንዱ ከሌላ ቦታ ሾልኮ የመጣ ሰው አጠገቡ ተቀምጧል አሉ። ሰባኪው የሚሰብከው የሙሴን ታሪክ ነው። እግዚአብሔር እንዴት አድርጎ እስራኤልን እንዳሻገረ የቃዴስ በርኔን በረሃ መና አውርዶ አለት ሰንጥቆ ደመና ጋርዶ ውሃ አፍልቆ እስራኤልን እየመገበ እንዴት አድርጎ ከናስቸጋሪ ጸባያቸው ተሸክሞ እግዚአብሔር ምድረ ርስት እንዳወረሳቸው ሲሰብክ ቤተ ክርስቲያን መጥቶ ማያውቅ ለዚህ ትምህርት እንግዳ የሆነው የመጀመሪያ ቀን ወንጌል ለመስማት የመጣው ሰው ቁጭ ብሏል። አጠገቡ ደግሞ ሌላ ሰው ነው ያለው። በጣም ገርሞት ወይ እግዚአብሔር ቤትህ ከቤትህ መራቄ ለካ እንዲህ አይነት ተአምር ሰርተሃል ወይ እግዚአብሔር የሚገርም እኮ ነው። እስራኤልን በበረሃ ምርት አውጥተህ
ጠላትን መክተህላቸው የፈርዖን ሰራዊትን በኤርትራ ባህር አስጥመ ጠላትን ደግሞ በባህሩ መካከል ያሻገር እንዴት ያለ አምላክ ነህ ብሎ ከህዝቡ መካከል ቆሞ በእልልታ ለእግዚአብሔር ክብር ገለጠ እና እልል ሲል ህዝቡም አንድ ጊዜ እልል ብለው አብቅተዋል። ይሄ ሰውዬ ግን እልልታውን አላቆመም። አጠገቡ የተቀመጠው ሾልኮ የገባው የሌላ እምነት ተከታይ ሆኗልና ተበሳጨ። አንተ ዝም በል፣ ሰው እኮ አንድ ጊዜ እልል ብሎ አብቅቷል፣ ምንድነው እልልታን ደግሞ አበዛኸው አለው። እየሰማችሁ ነው አይደል? ለምን እልል አልል? የእግዚአብሔር ነገር እኮ ይገርማል። ባህርን መርከብ ሳይዙ እንደ ግንብ አቆሞላቸው እስራኤልን የራሱን ህዝብ ማሻገሩ ጠላትን ደግሞ በባህር ማስጠሙ አይገርምም እንዴ? እግዚአብሔር የሰራው እኮ ይገርማል። ከስንት ነገር አላሻገራችሁም? ይሄ ጌታ አናልፈውም ያላችሁትን የመከራ ሌሊት አላሳለፈላችሁም ወይ? አቤት የሞት ያክል ተስፋ የቆረጣችሁበትን ነገር ትታችሁት ዳር ላይ የቆማችሁበትን ነገር እንደገና ህይወት ዘርቶ ከእጃችሁ ያመለጠው ወደ እጃችሁ መልሶ ታሪክ አልሰራላችሁም እግዚአብሔር? እና በቃ የእግዚአብሔር ነገር ገርሞት እግዚአብሔርን እያመሰገነ ይሄ ደግሞ አታመስግን ዝም በል። ይሄ ሰባኪ ኤግዛጁሬት እያደረገ እያጋነነ ነው እንጂ ባህር ኤርትራ የሚባል እኮ የዛ ዘመን የቦይ የምታክል ትንሽዬ ውሃ ናት። ምን ታካብዳለህ አለው። የሰማችሁ ነው? ባህር ብሎ የቦይ ውሃ ይስማማል? ንገሩኝ እንጂ አይስማማም። ባህር ኤርትራ የሚባለው የቦይ የምታክል ትንሽዬ ውሃ ናት። ስለዚህ እግዚአብሔር ቦይ በምታክል ትንሽዬ ውሃ ነው ህዝቡን ያሻገረው፣ ባህር አይደለም የከፈለው። ዝም በላ እልል አትበላ አለው። እኔና እናንተ ለምን ይመስላችኋል አሁን ዛሬ ማለዳ መጣችሁ ይሄንን ቤተ መቅደስ በእልልታ የምትከድኑት? ስለተደረገልን እኮ ነው አይደለም? ተኝተን የተነሳ ነው በማ ስለሆነ፣ ወጥተን የምንገባው በማ ስለሆነ፣ የጠላት ጉድጓድ የተደፈነልን በማር ስለሆነ፣ የጠላት የመርዝ ብልቃጥ የተደፋልን በማር ስለሆነ፣ ከገዳዮቻችን ያመለጥነው በማ ስለሆነ፣ ዘግተው ከሚመክሩብን የጠላት ምክር ያመለጥነው በማ ስለሆነ፣ በቃ አንሰ ሰከኮኖን ኮተርሳይ ኩስም እግዚአብሔር አንሳኒ እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው እንዳለ ደግፎ ያነቃንን እግዚአብሔርን ዛሬ ማለዳ በምስጋና እንከድናለን፣ እናመሰግነዋለን። የምስጋና ዕዳ አለብን እና በጣም የሚገርማችሁ ቁጭ በል አታመስግን ሲለው እኔ ምልህ አለው የዛ ዘመን ባህረ ኤርትራ የቦይ የምታክል ውሃ ናት። እውነትህን ነው አለው። አዎ ሰባኪው አጋኖት ነው እንጂ የቦይ የምታክል ትንሽዬ ውሃ ናት አለው። ኧረ እልልታ የሚገባው ለዚህኛው ነው። ዝም ብዬ ለባህር ነው አልኩኝ፣ ለቦዩ ውሃ ለትንሽ ነው አለና በደንብ አድርጎ ማመስገን ጀመረ። እና ማመስገኑ ደግሞ ይበልጥ አበሳጨውና አንተ እየነገርኩ አሁን እልል ትላለህ እንዲህ አለው። ለምን እልል አልልም? ገርሞኝ እኮ ነው። ምንድን ነው የገረመ? እግዚአብሔር አለ። እስቲ በሉ ቦይ በምታክል ትንሽዬ ውሃ ጠላትን አስጥሞ ቦይ በምታክል ትንሽዬ ውሃ የራሱን ህዝብ ማሻገሩ ያሻገራቸው እግዚአብሔርን እስቲ አመስግኑት እግዚአብሔርን። ጠላቶቻችን እጃቸውን ባፋቸው እስኪጭኑ ድረስ እግዚአብሔር ያሻግረናል። እስቲ ያሻግረናል በሉ። አናልፎም ያልነውን አሻግሮ አዲስ ዓመት ሰጥቶናል። ያሻገረን ማን ነው? ነገንም የሚያኖረን ማን ነው? ማንን አምነን ወተን እንገባለን? ማንን ተደግፈን የቆምነው? የደገፋችሁን አማኑኤልን በደንብ አድርጋችሁ አመስግኑ። ስለዚህ እስራኤል ዘሥጋ የእግዚአብሔር የተወደደች ዓመት የተባለላቸው በጋ ፋሲካውን የበሉበት ርስት የገቡበትን ባህር ኤርትራ የተሻገሩበትን ከባቢሎን የተመለሱበትና መቅደስ የሰሩበትን ነው። በአዲስ ኪዳን በሉቃስ ወንጌል ምዕራፍ 4 ቁጥር 19 ላይ ስታነቡ ይሄው ቃል ራሱ የክብር ባለቤት ሲናገረው እንሰማለን። የተወደደች የጌታ ዓመት እስቲ በሉ፣ የተወደደች የጌታ ዓመት በሉ። ይቺ የተወደደች የጌታ ዓመት የተባለችው በአዲስ ኪዳን ደግሞ መድኃኒተ ክርስቶስ የተጸነሰባት ዕለት ናት። ለአዲስ ኪዳን አማኞች የተወደደች የጌታ ዓመት መድኃኒተ ክርስቶስ የተወለደባት፣ ሰውና መላእክት በአንድነት ያመሰግኑባት፣ የጥል ግድግዳ የፈረሰባት፣ ሰውና እግዚአብሔር የተገናኙባት የታረቁባት፣ የሰው ልጅ ከእስራቱ የተፈታበት፣ ከዘላለም ሞት ያመለጠባት፣ ወደ ቀደመ ርስቱ የተመለሰባት የአዲስ ኪዳኗ የተወደደች የጌታ ዓመት ተብላለች። የማን ዓመት? የጌታ ዓመት። መድኃኒተ ክርስቶስ የተጠመቀባት
የተወደደች የጌታ ዓመት የተባለች መድኃኔ ዓለም ተአምር ያደረገባት የተወደደች የጌታ ዓመት የተባለች ሥጋውና ደሙን የሰጠባት በመስቀል ላይ እንደ ብራና ተወጥሮ የሞትን መውጊያ የሰበረባት ሁላችንም ኃጢአተኞች እያለን ሁላችንም አመፀኞች እያለን ወሶበን ተጸሩንህነ ለእግዚአብሔር ተሳለን በሞት ሁሉ ለእግዚአብሔር ጠላቶቹ ሳለን አለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ለእግዚአብሔር ጠላቶቹ ሳለን በልጁ ሞት ታረቀን ይላል። በማሞት በልጁ ሞት የተወደደችው የጌታ ዓመት የተሰቀለባት የተነሳባት ሙስና መቃብርን አጥፍቶ በመቃብር ፈርሶ በስብሶ መቅረትን ያስቀረባት የተወደደች የጌታ ዓመት በራሱ ስልጣን ከሙታን መካከል የተነሳባት የተወደደችው የጌታ ዓመት ወደ ሰማይ ያረገባት ደግሞ ስፍራ ላዘጋጅላችሁ ሄዳለሁ ድጋሚ የምመጣው ደግሞ ልሰበስባችሁ ነው ብሎ ድጋሚ ለፍርድ የሚመጣባት በክበበ ትስብእት በግርማ መለኮት የጌቶች ሁሉ ጌታ የአማልክት ሁሉ አምላክ የነገሥታት ሁሉ ንጉሥ የሆነው የታመነው ንጉሥ የናዝሬቱ ተስፋ ኢየሱስ ክርስቶስ ለፍርድ የሚመለስባት የተወደደች የጌታ ዓመት ተብላለች። የተወደደችው የጌታ ዓመት ይህች ዓመት የቀን መተካት የወራት መፈራረቅ የዓመት መቀያየር የሌለባት ላፍታ የማይመሽባት ጨለማ የማይነክስባት ይቅር የተባልንባት የተወደደች የጌታ ዓመት ናት። በዚህ በጌታ ዓመት ሁላችንም እግዚአብሔር ይቅር ብሎን ያቆመን። ማን ነው ይቅር ያለን? ወዳጆቻችን በሞት ያክል ጨክነው መቃብር ላይ እንዳትቆም ስሜን እንዳትጠራ ብለው በየፍርድ ቤቱ እያስቆሙ ያስፈርሙናል። እንዲህ ባለ ጥላቻ ታስረዋል። እግዚአብሔር ደግሞ ከታላቅ ፍቅሩ የተነሳ ምሕረት አድርጎልን የተወደደችው የጌታ ዓመት በክርስቶስ ይቅርታ ደግሞ በፍቅሩ የተዋጀንባት ዕለት ናት እና ዓመት ናት። በዚች የጌታ ዓመት ለድሆች የምስራች ቃል ወንጌል ይሰበካል። በዚች የተወደደች ዓመት የጥል ግድግዳ ይፈርሳል። በዚች በተወደደች ዓመት ዘረኝነት ነግሶ ከነበረ የዘረኝነት አጥር ይፈርሳል። ማን ያፍርስልን ወገኖቼ? ንገሩኝ እንጂ ሰፊ ሀገር ይዘን መንደር ወግናል። ማን ይድረስልን ወገኖቼ? ምዕራብና ምስራቅ እየተባባልን እየተጠፋፋን ነው። መድኃኔ ዓለም ከመንደር ውስጥ ጎትቶ ያውጣል። ወንጌል አጥር የለብንም። የሰማችሁኝ ነው? ወንጌል የምትሰሙ ምዕመናን እናንተ በክርስቲያን የታጠረ አጥር የለም። እኛ ሰዎች የገነቡብን ግንብ ሊኖር ይችላል። ሰዎች ያጠሩብን የዘረኝነት አጥር ሊሆን ይችላል። የጥላቻ አጥር ሊሆን ይችላል። የጎሰኝነት አጥር ሊሆን ይችላል። በክርስቲያን ግን ምንም አይነት አጥር የለበትም። እኛ ወንዝ አፍቃሪዎች አይደለንም። መንደርተኞች አይደለንም። የሰማችሁ ነው? እኛ አገራችን በሰማይ ነው። ተስፋ የምናደርጋት መንግስቱን ነው። በጸሎት ሁልጊዜ እጃችንን ዘርግተን መንግስት ትምጣ ነው ምንለው። ምን ትምጣ? ስለዚህ በዚች የጌታ ዓመት የታሰሩ ይፈታሉ፣ እውሮች ያሉ የተጠቁ ነፃ ይወጣሉ። በዚች በተወደደች የጌታ ዓመት ከጽድቅ ከድቅድቅ ጨለማ ወደሚደነቅ ብርሃን የምንወጣበት ነው። ወገኖቼ ከጨለማ መውጣት ትፈልጋላችሁ ወይ? የጨለማ ሐሳብ በሕይወታችሁ ካለ ጨለምተኝነት ክርስቶስን እንዳናይ ይሸፍንናል። ቤተ ክርስቲያን ደግሞ ስለ አይናችን መብራት ትጸልያለች። የሰማችሁኝ አይደል? ውሳጣዊ አይናችን አብራልን ትላለች። ለአይንተ ልቦናችን ዕውቀት ስትላለች። ጸጋ አይምሮ ለአይንተ አልባቢነ እያለች ትጸልያለች። ስለዚህ አይናችሁ ሲገለጥ ማየት ትፈልጋላችሁ። ምን ማየት ትፈልጋላችሁ ብዬ በጠይቃችሁ ምን ትሉኝ ይሆናል? በዚች በተወደደችው የጌታ ዓመት አይናችን እንዲገለጥ አጥርተን ማየት እንድንችል አይናችንን ከጥላቻ እንድናነሳ በጥላቻ የምናያቸውን ወንድሞቻችን በፍቅር የምንመለከትበት የውስጥ አይናችንን እግዚአብሔር ያብራልን። በዚህ በተወደደች የጌታ ዓመት ከዘላለም ሞት ወደ ዘላለም ሕይወት ከዘላለም ሞት ወደ ዘላለም ሕይወት የምንወጣበት በንስሐ የምንከብርበት እድፋችንን በንስሐ የምናጠራበት ዓመት ያደርግልን። ከማያቋርጥ ሐዘን ወደማያቋርጥ ደስታ የምንገባበት ዓመት ያደርግልን።
ከማያባራ ዋይታ ወደ ማያበራ እፎይታ የምንሸጋገርበት ዓመት ያደርግልን። አዎ አምና የሞት መርዶ እየሰማ ጆሮአችን የቴሌቪዥን መስኮታችን ሁሉ በተከፈተ ሰዓት ዓለም ለጥፋቷ መሳሪያ እያዘጋጀች አንድ ሀገር አንድ አህጉርን እያስፈራራች የምትኖርበት ዓመት ነበረ። በዚህኛው ዓመት ግን ምንም አይነት ጥፋት መድኃኔዓለም አያሰማም። በዚህ ዓመት ምንም አይነት መፈናቀል፣ ምንም አይነት ስደት በልጆቿ እግዚአብሔር አያድርግ። ይህንን የተወደደ የጌታ ዓመት መኖር ከፈለጋችሁ ከዚህ ጌታ ጋር ተጣብቃችሁ ኖሮ እንዳለፈው ዓለም እንዳለፈው ዓመት ቃሉን እየሰማን ወደ ቤት የምንመለስበት ሳይሆን ቃሉን ሰምተን በተግባር የምንለወጥበት ንስሐ የምንገባበት ወደ ቅዱስ ሥጋ ወደ ክቡር ደሙ የምንቀርብበት ዓመት ያድርግልን። በተወደደው የጌታ ዓመት ወደን ሳይሆን ተወደን እዚህ ደረስን። በተወደደው የጌታ ዓመት ሆነን ሳይሆን ተደርገን፣ በተወደደው የጌታ ዓመት ሰርተን ሳይሆን ሰጥቶን፣ ኑሮን ሳይሆን ችሮን፣ የሰማችሁኝ ነው አይደል? መርምሮን ሳይሆን ምሮን እዚህ ደርሰናል። የተወደደችው የጌታ ዓመት የተጨመረልን በጽድቃችን አይደለም። የተወደደችውን የጌታ ዓመት ይችን አዲስ ዓመትና ዘመን የተሰጠን ንስሐ እንድንገባበት ነው። እንድንጣላበት አይደለም፣ እንድንፋቀርበት ነው። በጎ የሆነውን ነገር እንድንሰራበት ነው። ቅድም ንጽጽሩን ነግሬያቸዋለሁ። በብሉይ ኪዳን የነበረው የጌታ ዘመን እያለ ኢሳይያስ የእግዚአብሔር የተወደደ ዓመት ይመጣል ብሎ የተናገረው በኦሪት ዘሌዋውያን ምዕራፍ 25 ቁጥር 1 እስከ 55 ስታነቡ እስራኤላውያን በ50 ዓመት ኢዮቤልዩ ያከብሩ ነበረ። በዛን በዓላቸው ላይ ባሪያ ካለ ነፃ ያወጡ ነበረ። ምን ካለ? ባሪያ ካለ ነፃ ያወጡ ነበረ። ርስቱ የተወሰደበት ካለ ርስቱን ለባለቤቱ ይመልሱበት ነበረ። በዛ የተወደደውን የእግዚአብሔር ዓመት ሲያከብሩ ምድሪቷ አትታረስም፣ ከብቶቻቸው ከበረታቸው አይፈቱም ነበረ። የነፃነት ቀናቸው ነበረ። ወገኖቼ በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ማን ነው ነፃ ያወጣችሁ? ንገሩኝ እንጂ። ባሪያ የለ፣ ጨዋ የለ፣ አጭር የለ፣ ቀይ የለ፣ ጥቁር የለ፣ ከዚህ ቋንቋ የለ፣ ከዛ ነገር የለ። ሁላችን በክርስቶስ ስንት ሆነናል? ንገሩኝ እንጂ። አንድ ሆነናል። ስለዚህ ባሪያዎች ተፈተው ወደ ቤተሰቦቻቸው ይመለሳሉ። እኔና እናንተም በተወደደችው በጌታ ዓመት ተፈተን ለክርስቶስ እንድንሆን እንዳንፈታ የታሰርንበት የተተበተብንበት ትብታብ የዘረኝነት እስራት ከሆነ እግዚአብሔር ይፍታና ለክብሩ ሰውን በሰውነቱ እያከበርን የምንኖር ሰዎች ያደርገን። የታሰርንበት የጥላቻ ገመድ ከሆነ ይህን የጥላቻ ገመድ ሊፈታ የሚቻለው ስልጣን ያለው መድኃኔዓለም ብቻ ነው። ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚሻር ሳይሆን በኢየሱስ ክርስቶስ የሚፈርስ ነው። በማን የሚፈርስ? በአይሁድና በሳምራውያን መካከል የነበረውን የጥላቻ ግንብ ያፈረሰ የናዝሬቱ ተስፋ መድኃኔዓለም በእኔና በእናንተ መካከል በአንድነታችን ላይ አመድ ሲደፋብን፣ በአንድ ቋንቋ እንዳንግባባ አጥር እያጠሩብን፣ ግንብ እየገነቡብን፣ አንድ የነበረው እንዲከፋፈል የሚያደርጉ የጥፋት ኃይሎች ተሰብስበው ኢትዮጵያውያን አንድ በመሆናችን እንደ ቀድሟችን እየተዋደድን የምንኖርበት የተወደደች ጌታ ዓመት ያድርግልን። አሜን በሉ እንጂ። የማን ዓመት ያድርግልን አልኩኝ? አቤት ለጌታ ዓመት። ስለዚህ በጋ ፋሲካውን የበሉበትን እስራኤል ዘሥጋ እንዳከበሩ እስራኤል ዘነፍስ የተባልነው ለፍጻሜው መሲሁ ክርስቶስ እስራኤል ዘነፍስ እኛን ከሰይጣን አገዛዝ ነፃ እንደሚያወጣን ከዘላለም ሞት ከፍርድ እንደሚያስመልጠን ምርኮን ከሲኦል በዝብዞ ነፍሳትን ሁሉ በክርስቶስ እንደሚፈታ ለፍጻሜው በኢየሱስ ክርስቶስ ለኢየሱስ ክርስቶስ የተነገረ ቃል ነው። ወገኖቼ ዛሬ እኔና እናንተ እንደተጻፈው እንደ እግዚአብሔር ቃል መኖር ከጀመርን፣ የተወደደ መስማት ከጀመርን፣ ንስሐ ከገባን፣ ትዳራችሁን ከጠበቃችሁ፣ ጤናማ ሕይወት ከመራችሁ የተወደደች የጌታ ዓመት ናት። የሰማችሁ ነው አይደል? ያለፈው ዓመት ላይ የከሰራችሁት ኪሳራ ይኖራል። ሰው የሚቆጠር ገንዘብ እያተረፈ የማይቆጠረውን ሰላም ግን አጥቷል። አያችሁ? ገንዘብ ይሰበስባል፣ በሰበሰበው ልክ ግን ማረፍ አልቻለም። የአበባ ምንጣፍ ላይ ተኝቶ እንቅልፍ የለውም። የተንጣለለ ቪላ ውስጥ ተኝቶ የጎጆ አክል አይሞቀው።
በልቶ ይርበዋል፣ ጠጥቶ ይጠማዋል። ያለ ፍቅር የሚደረግ ነገር ሁሉ ከንቱ ነው ወገኖቼ። በዚህኛው ዘመን በፍቅር የምንመላለስበት ዓመት ያደርግልን። አንድ የምንሆንበት፣ ጥላቻን የምናጠፋበት፣ ልዩነትን የምናጠፋበት፣ ከክርስቶስ ጋር አንድ ብልቶች ሆነን የምንኖርበት ዓመት ያደርግልን። በዚህ ዘመን የተጣሉ ወገኖቻችን ይቅር ለማለት የይቅርታ ልብ የምናገኝበት ዓመት ያደርግልን። እስቲ አንዴ ጊዜ እንደው ላስቸግራችሁ። አዲስ ዘመን ከጀመርን አዲስ ዓመት ክታት ከተሰጠን ስንተኛ ቀን ላይ ደርሰናል? ስንተኛ ቀን? እንደው እዚህ ውስጥ እኮ አዲሱን ዓመት ተኳርፎ እኮ የጀመረ ሰው አለ። ይኸው አዲሱን ዓመት እንኳን ወንድሙን ይቅር ለማለት እድል ያላገኘ ሰው አለ። እስቲ ግድ የላችሁም አሁን ሌላ 5 ቀናት ሳትጨምሩ በዚች በተሰጠቻችሁ የተወደደች የጌታ ዓመት ተብላለችና ዛሬ የደወላችሁ ስልክ የበደሏችሁም ከሆኑ ያቆሰሏችሁም ከሆኑ ያደሟችሁም ከሆኑ ቅስማችሁን የሰበሯችሁ እንኳን ቢሆኑ በጣም ተስፋ የቆረጣችሁባቸው ሰዎች እንኳን ቢሆኑ እንዲህ በሏቸው፣ የተወደደች የጌታ ዓመት ናት። የጌታ ዓመት ደግሞ የምህረት ዓመት ናት። የጌታ ዓመት ደግሞ የይቅርታ ዓመት ናት። ወንድሜ ይቅር በለኝ። በሞት መለየት ከመጣ አንዱ መቃብር ላይ ምን ብሎ እንደሚያለቅስ እንሰማለን እኛ። ወንድሜ ይቅር በለኝ ብሎ የወንድሙ መቃብር ላይ የሚያለቅስ ሰው ገጥሞኛል። ከሞቱ በኋላ ይቅር በለኝ አይሰራም። ይቅር እንድትባሉ በሰማይ አባታችሁ ወንድማችሁን ይቅር በሏ። እስቲ ዛሬ እየደወላችሁ ግድ የለም ከናንተ እንዳይቀር ወንድሜ ከልብህ የተወደደ የጌታ ዓመት ነው። በተወደደው የጌታ ዓመት የምህረት ዓመት ነው። ለንስሐ እንድበቃ የእግዚአብሔር ፊቱን እንዳየው እርዳኝ፣ ይቅር በለኝ በሉት። ተበድላችሁም ቢሆን ይቅር በለኝ በሉት። እስቲ ይህን ታረጋላችሁ? ቃል ትገባላችሁ በእግዚአብሔር ፊት? አይ ዝምታ እናቴ፣ ዝም አላችሁ ነው? የለንም ብላችሁ ነው የተጣላችሁት? ያኮረፋችሁት የለም? በልባችሁ ተቀይማችሁት በአፋችሁ መናገር ፈርታችሁ በዚህ ሲመጣ በዛ የምትሸውዱት ሰው የላችሁም? እንደው እሱ የሚገኝ እሱ የሚባል ገሊት የምትባል ሴትዮ ያለችበት አልደርስም ብላችሁ እንደው በዚህ ልክ የተጨካከናችሁበት ሰው የላችሁ? እነሆ እንተዋወቃለን። እግዚአብሔርን መዋሸት ይቻላል ወይ? ይኸው ጤናማ ዓመት፣ ጤናማ ሳምንት፣ ጤናማ ወር፣ ጤናማ ቀን፣ ጤናማ ሰዓታት እንድታሳልፉ ይቅር በሉ። እየሰማችሁ ነው? በቃ በመኝታችሁ ላይ ፎይ ብላችሁ መተኛት ከፈለጋችሁ፣ ሰላማችሁ የተነጠቃችሁ፣ ሰላማችሁ የደፈረሰባችሁ፣ ቤታችሁ ሰላም ያጣችሁ፣ በቤታችሁ ማረፍ ያልቻላችሁ ሰዎች ይሄንን ነገር አስተካክሉ። ይቅርታ የሚለው ነገር በጣም ከባድ። እየሰማችሁ ነው? ክርስቶስ ይቅር እንዳለን ነው አይደል ይቅር ምንለው? ማን ይቅር ብሎናል ሁላችንን? እስቲ አንድ ነገር ልበላችሁ። መድኃኔዓለም እያንዳንዳችን በደል ቢገልጥብን፣ ጨለማን ተገን አድርገን የሰራ ነው፣ በጨለማ በስውር በድንኳን የሰራ ነው፣ በእልፍኛችን ያደረግነው ሁሉ በአደባባይ ቢገልጥብን ኖሮ እዚህ የሚቀመጥ ሰው ይኖር ነበር? እኔስ ቆሜ ሰብክ ነበር? ቅዱስ ዳዊት እንዲህ ይላል፣ እመሰ ኃጢአትን ትታቀብ እግዚኦ እግዚኦ መኑ ይቀውም ቅድሜከ። አቤቱ ኃጢአትን ብትጠባበቅ በፊት ማን ይቆማል? የሚቆም ሰው አለ? መኑ ዘይነጽም ኃጢአት፣ ከኃጢአት የሚነጻ ሰው የለም። ስለዚህ እግዚአብሔር ይቅር እንዲለን ዛሬ የንስሐ ጊዜ ነው። ቢችሉ ብትችሉ ከዚህ ቅጥረ ግቢ ሳትወጡ ከቤተ ክርስቲያን ቤት ሳትደርሱ በእግዚአብሔር ፊት ቆማችሁ በአካል የምታገኟቸውን በአካል እያገኛችሁ በአካል የማታገኟቸውን በስልክ እየደወላችሁ የይቅርታ ዓመት ነው፣ የተወደደችው የጌታ ዓመት ላይ ተጣልቼ መኖር አልፈልግም፣ ለንስሐ መበቃበት ዘመን ነው፣ ክርስቶስ ይቅር እንዳለን ይቅር በለኝ ልንለው ያስፈልጋል። እሺ እሺ እንኳን በሉ እስቲ ይሄንን ለማድረግ አባት ሲያዝ እኮ ልጅ እሺ ይላል አይደል? ስላሴ እሺ ይበላችሁ። ይቅር የምንባባልበት ዓመት እንዲያደርግልን በዚህ ዓመት መዝሙር የምንሰማበት፣ በዚህ ዓመት ቅዳሴ የምናስቀድስበት፣ በዚህ ዓመት ማህሌት የምንቆምበት፣ በዚህ ዓመት ሰዓታት የምንቆምበት፣ በዚህ ዓመት ቃሉን የምንሰማበት፣ እየሰማችሁ ይባረ በዚህ ዓመት በጎ የሆኑ ነገሮች ሁሉ ሳያመልጡን የምንሰራበት የበጎነት ዘመን ያደርግልን። በዛኛው ዓመት ስራ ያጣችሁ በዚህኛው ዓመት ስራ ይስጣችሁ። በዛኛው ዓመት ያልተሳካላችሁ በዚህኛው ዓመት ያሳካላችሁ። በዛኛው ዓመት ከእጃችሁ ወጥቶ የተነጠቀ ወደ እጃችሁ በዚህኛው ዓመት ይመለስላችሁ። የበረከት ዓመት ያደርግላችሁ። የስኬት ዓመታት ያደርግላችሁ። የሥራ ዘመን ያደርግላችሁ።
ወጣችሁ የምትገቡበት ዘመን ያርግላችሁ። ሰርታችሁ የምታገኙበት ዘመን ያርግላችሁ። ከእግዚአብሔር ጋር በፍቅር የምትኖሩበት የፍቅር ዓመት ያርግላችሁ። የደስታ ዓመት ያርግላችሁ። በትዳራችሁ ከልጆቻችሁ ጋር በደስታ የምትኖሩበት የደስታ ዓመት ያርግላችሁ። ይቆየን።